ሰላም ባላችሁበት እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ተማሪዎች እንዴት ናችሁ? ትምህርቱን የማቀርብላችሁ ተስፋዬ ነኝ። ምዕራፍ 9 ድምፅ ወምስል 1 ምዕራፍ 9 ስራ ፈጠራ ክፍል 1 ማዳመጥ። ተማሪዎች ምዕራፍ 9 ስራ ፈጠራ የሚለውን ከማየታችን በፊት ባለፈው ክፍለ ጊዜ ማለትም በምዕራፍ 8 ድምፅ ወምስል 2 ምን እንደተማራችሁ ለማስታወስ ያክል በመጀመሪያ የድርሰት አይነቶችን ተማምረናል። ድርሰት እንግዲህ በአራት አይነት እንደሚከፈል አይተናል። የመጀመሪያው ገላጭ ነው። አንድ ነገር ከምን እንደተሰራ እንዴት እንደተሰራ በመዘርዝር የምናየው እንደሆነ ተማምረናል። ለምሳሌ ቡና እንዴት ይፈላል፣ ነገሮች እንዴት ይሰራሉ፣ አጠቃላይ የሚለውን በዝርዝር የምናይበት ከስሙ እንደምንረዳው ገላጭ ድርሰት እንደሆነ አይተናል። ሁለተኛው ደግሞ ያንድን ነገር ያለፈ ታሪክ በመተረክ ወይም ሀተታ በማድረግ የምናቀርብበት ሂደት ደግሞ ተራኪ ድርሰት እንደሚባል አይተናል። ሌላው ደግሞ ስዕላዊ ድርሰት ነው። ስዕላዊ ድርሰት እንግዲህ ከስሙ እንደምንረዳው በአንባቢ የሚዳሰሱ የሚታዩ የሚጨበጡ እስከሚመስሉ ድረስ በአንባቢ አእምሮ ምስልን መከሰት ነው። ስለዚህ አንድ ነገር ስንገልጸው ያንን ስዕል እንዲፈጥር አድርገን የምናቀርብበት ዘዴ ነው። ሌላው ደግሞ አመዛዛኝ ድርሰት ነው። ሁለት ተቃራኒ ሀሳቦችን በመውሰድ ሁለቱም ተቃራኒ ሀሳብ ናቸው፣ ነገር ግን አንዱን ክፍል በመውሰድ ለአንባቢያችን ያመች ዘንድ በራሳችን በማሳመን ወይም ደግሞ ስብከት ተብሎ እንደሚጠራም አይተናል። በምክንያት ወይም በአመክንዮ ለሰው በማስረዳት የእኛን ሀሳብ እንዳምኑ የምናረግበት ዘዴ እንደሆነ ይቅርታ ተምረናል። ሌላው ደግሞ የቃላት እማሪያዊና ፍካሪያዊ ፍቺ ምንድን ነው? እሱን እንግዲህ 9ኛ ክፍልም ተምራችሁታል። በዚህ ደግሞ የቃላት ቀጥታ ፍቺ እንግዲህ እማሪያዊ ፍቺ እንደሚባል፣ ስውር የሆነ ወይም ደግሞ ከዋናው ከመደበኛው ቃላት ትርጉም ውጭ ያለው ደግሞ ፍካሪያዊ ፍቺ እንደሚባል አይተናል። ሌላው ደግሞ በሰዋሰው ሌሎች ነገሮችን አይተናል። ለማስታወስ ያክል እሱንም ጊዜ እንደሚባል ነው ያየነው። ጊዜ በሶስት እንከፍለዋለን። የአሁን ጊዜ፣ የኃላፊ ጊዜና የትንቢት ጊዜ ወይም የወደፊት ጊዜ እንደሚባል አይተናል። ለምሳሌ በአሁኑ ሰዓት እያደረግነው ያለውን ነገር እዬ በሚል እንገልጸዋለን። ለምሳሌ ልጁ እየተናገረ ነው፣ መምህሩ እየተናገረ ነው፣ እኛ እየተጫወትን ነው ሊባል ይችላል። በአሁኑ ሰዓት እየተከናወነ ያለ ድርጊት ያልቆመ እሱ ከሆነ እዬ የሚል ከዛ ድርጊቱን ነው የምናስገባው። በሁለተኛ ደረጃ ኃላፊ ጊዜ ነው። እንዲህ ተደርጓል ብለን ተሰርቷል ብለን ያለቀን ነገር የምንናገረው ነው። ሶስተኛው ደግሞ የወደፊት ወይም የትንቢት ጊዜ የሚባለው ነው። እሱ ደግሞ ወደፊት እንደዚህ ይደረጋል፣ ይመጣል፣ ይመጣል እንዲያን ይሄ ማለት በሰዋሰው ወይም በስነ ልሳን ይቅርታ አጻጻፍ እነሱን እንገልጻለን። ነገር ግን እንድታስታውሱ የምፈልገው እዚህ ላይ ነበር የሚል ካለው ግን ያለፈ ሆኖ ያልተከናወነ እንደነበረ ለመግለጽ እንጠቀምበታለን። ለምሳሌ ልጆቹ ኳስ እየተጫወቱ ነበር ካልን ነበር የምትለዋ ቃል ኃላፊ እንደሆነ ያሳያል። ልጆቹ እየተጫወቱ ነው ካልን ግን አሁን እየተከናወነ ነው ወይም የአሁን ጊዜ ነው ማለት ነውና ይህንን ለማስታወስ ነው። ተማሪዎች እንግዲህ የመጨረሻው ምዕራፍ የ10ኛ ክፍል የአማርኛ ቋንቋ ምዕራፍ 9 ነው። ስራ ፈጠራ እንግዲህ በስራ ነው የምንለያየው ማለት ነው። ስራ ፈጠራ ምንድን ነው የሚል ምንባብ ይኖረዋል። ከዛ በፊት ግን ጠቅለል አድርገን ምዕራፉ ምን ዋና ዋና ሀሳቦች አሉት ወይም ደግሞ አጠቃላይ ዓላማዎች ምንድን ናቸው የሚለውን ለመመልከት ያክል አዳምጣችሁ በማስረጃ መስማማታችሁና አለመስማማታችሁን ታሳያላችሁ ይላል። የማለት እንግዲህ በአንድ ነገር ላይ ልንስማማ እንችላለን ወይም ላንስማማ፣ ግን ምክንያት ሊኖር ይገባል።
የራሳችን አመክንዮ ሊቀመጥ ይገባል ማለት ነው። ሀሳባችሁን በምክንያት በማስደገፍ በቃል ትገልጻላችሁ። ያው እንደነገርኳችሁ እንግዲህ ምክንያት አስፈላጊ በመሆኑ ጽሁፍ በማንበብ ለማን እንደተጻፈ እናያለን። የአዳዲስ ቃላቶችን ትርጉም ከጽሁፍ አውድ በመነሳት ወይም አውዳዊ ፍቺ ወይም ትርጉም የምንለውን እናያለን። ተሻጋሪና የተሻጋሪ ግሶች ምንድን ናቸው? ይሄ በእርግጥ ለሁለተኛ ጊዜ ነው እየተማራችሁት ያላችሁ። እሱን በስሱ እንመለከታለን። መልካም፣ ወደ መጀመሪያው እንሄዳለን። የመጀመሪያው እንግዲህ ክፍል 1 እዚህ መግቢያ ላይ እንደገለጽኩት ክፍል 1 ማዳመጥ ነው። አለቃ ስራዬ ነው የርዕሳችን ይሆናል። ርዕሳችን ምንድን ነው አለን? አለቃ ስራዬ ነው። ይቅርታ፣ ይችኛዋ ስናት የምትሆነው ስራዬ ነው። በእርግጥ የችኛዋ ስና ያኛው ስ የተለያየ ትርጉም አላቸው። አሁን ወደዛ እንገባ። የሆነ ሆኖ አለቃ ስራዬ ነው የሚለው የማዳመጥ ርዕሳችን ነው ማለት ነው። ቤተሰቦቻችሁ ለትምህርታችሁ የሚሰጧችሁ ነፃነት እንዴት ይገለጻል? ይሄ ጥያቄ ነው። እናንተ ስትማሩ ነፃነታችሁ እንዴት ይገለጻል? እንግዲህ ቤት የተለያየ ስራ ልንሰራ እንችላለን። እሱን ነው። የጉልበት ብዝበዛ ሲባል ምን ይመስላችኋል? ለመሆኑ ጉልበት ብዝበዛ ምን ማለት ነው? እናንተስ እንዴት ትገልጹታላችሁ? ቤተሰቦቻችሁ ሙያ ሲያስለምዷችሁ በምን መልኩ ነው? እንግዲህ ጉልበት ብዝበዛ ሲባል ከአቅም በላይ የሚሰሩ ስራዎች ይኖራሉ፣ ወይም በልካችን ያሉ ስራዎች አሉ። ግን ስራ መልመድ ወሳኝ ነው። ግን ደግሞ በምን አይነት መንገድ ነው የሚለው ነው ሊያስማማን የማይችለው ማለት ነው። ጥያቄ ውስጥም የሚገባው እሱ ስለሆነ ከዚህ ቀጥሎ መምህራችሁ አለቃዬ ስራዬ ነው የተሰኘ ምንባብ ያነቡላችኋል። እናንተ ደግሞ ማዳመጥ ከመጀመራችሁ በፊት ሀሳባችሁን በመሰብሰብ ከሚቀርበው ሀሳብ አንጻር የምትስማሙበትና የማትስማሙበትን ነጥቦች ማስታወሻ በመመዝገብ በጉዳዩ ላይ ለክፍል ጓደኞቻችሁ በቃል ምክንያታዊ በሆነ መንገድ ግለጹላችሁ ይላል። ዝግጁ ናችሁ? እንቀጥል። የሚከተሉት ቃላት ከምታዳመጡት የወጡ ናቸው። እናንተ ደግሞ አዳምጣችሁ ለቃላቶቹ ምን እንሰጣለን? አውዳዊ ፍቺ እንሰጣለን ማለት ነው። በቀጥታ ትርጉማቸውን እንዳገባቡ ማለት ነው። እና እንግዲህ ለምሳሌ አመድ ማዶ ምን ማለት ነው? አመድ ማዶ ታውቁታላችሁ? ይህንን ሰምታችሁ ታውቃላችሁ? አመድ ማዶ ምንድን ነው ለመሆኑ? አንደኛ ለየት ያሉትን እንደ ሁሉንም አናይም። ትርግታ ለየት ያሉትን ነው ወደፊት የምናየው። ሌላው ብዙ የሚታወቁ ስለሆኑ ለማንኛውም ግን ከምንባቡ እሱን መሰረት አድርገን ነው ትርጉማቸውን የምናየው ማለት ነው። ትርፌ ያስጨነቃት ጉዳይ ምንድን ነው? እንግዲህ ስለ ትርፌ መሆኑን በዚሁ እያያችሁ አውሱኝ ነፃነት ልሙት በባርነት አልሙት በባርነት አውሱኝ ነፃነት አልሙት በባርነት አለች የሚለው ሀሳብ በእናንተ እይታ ምን ማለት ይመስላችኋል? ይሄ እንግዲህ ከዛ የተወሰደ ነው። አሁን በቀጥታ ወደ ምንባቡ እንሄዳለን። ያ ማለት ምንባቡ እንግዲህ በማዳመጥ ነው። በዚሁ አጋጣሚ ግን ምንድን ነው ሁለት ነገር ነው። ቋንቋ ትልቁ ዓላማ ምንድን ነው? ክህሎትን ማዳበር ነው። ያዳመጥነውን ነገር በምን ያክል መንገድ ተረድተነዋል የሚለውን ነው እንጂ እዚህ ጋ እንደ ቋንቋ የሚከብድ ነገር የለውም። ግን ደግሞ ሁልጊዜም ቢሆን ክህሎቶች ይኖሩናል። የማዳመጥ ክህሎት አለ፣ የመስማት ክህሎት አለ፣ የመናገር ክህሎት አለ፣ የመጻፍ ክህሎት አለ። ከጊዜ ወደ ጊዜ እንደየክፍል ደረጃችሁ ይሄ እየዳበረ ነው። ከሰው ጋር ስናወራ በቀላሉ አዳምጠን መረጃዎችን እንይዛለን። ይህንን ለእናንተ ሁልጊዜም የቤት ስራ ሊሆን ይገባል። በየትኛውም ቋንቋ ማለት ነው። በምናዳምጠው በምንሰማው ቋንቋ ያ ነገር መከወን መቻል አለበት ክህሎቶቹ እና ከዛ አንጻር ነው ራሳችሁን እንድትፈትኑበት ነው ትልቁ ዓላማ። ከዛ ደግሞ የምንወስዳቸው ትምህርቶችም የምንማራቸው ትምህርት ቤት ሲባል የግዴታ እዚህ ጋ የምንማረው ለምሳሌ ሳይንስ ላይ ስንመጣ ፎርሙላው ብቻ አይደለም። ከህይወት እዚህ ጋር ከሚቀርቡልን ነገሮች አስተማሪ ነገሮችም ስላሉ በዛ ልክ እንድታዩት ነው። አሁን ወደ ማዳመጥ አለቃዬ ስራዬ እዚህ ጋር የልጨምርበት ይቅርታ፣ አለቃዬ ስራዬ ነው።
ወደ ምንባቡ እንሄድ። ትርፌ አባቷ ብቻ አይከፉባትም። ትርፌ አባቷ ብቻ አይከፉባትም። እናቷ ወይዘሮ ጻድቄም ያው ናቸው። ደጋን አያያዘ ወቂ እያሉ አግቡጠዋታል። ምን እያሉ? ደጋን አያያዝ። ደጋን እዚህ ጋር መጽሐፋችሁ ላይ ደጋ ነው የሚለው፣ ግን ደጋን ነው በትክክለኛ። ይህም አንዱ ቃል ስለሆነ ደጋን። ሶስተኛ ደጋን አያያዝ ወቂ እያሉ አግቡጠዋታል። ንደፊ እያሉ ነድፈዋታል። አክርሪው በማለት አክረዋታል። ፍተይ እያሉ አፍተልትለዋታል። ዶሮ ስሪ እያሉ ፍቀዋታል። ቡና አፍሊ በማለት አጥቆረዋታል። እንደ ቡናው ማለት ነው። አብሲጣይ እያሉ አመድ ማዶ አድርገዋታል። በርበሬ ቀንጥሽ እያሉ ለብልበዋታል። እሳት አንድጂ እያሉ አንድደዋታል። ከዚህ ሁሉ ትርፌን የሚያናዳትና የሚያበሳጫት ነፃ ሆነው ነፃነት እንዳላቸው ሴቶች ሁሉ ፈሪ ያለመልቀቋ ነው። ለሁልጊዜም ባይሆን አልፎ አልፎውን ትመኛለች። ግን የአቶ አጎናፍርና የወይዘሮ ጻድቄ ልጅ ነች። አንድ ቀን አቶ አጎናፍር ወደ ስራቸው፣ ወይዘሮ ጻድቄ ደግሞ ሰራተኛቸውን በላይነሽን አስከትለው የታመሙ እህታቸውን ወይዘሮ ትደነቂያለሽን ጥየቃ ሄዱ። ትርፌ ግን ለምሳ የሚሆን ወጥ ትሰራ ነበረች። እጅና እግራቸው ምድጃ አጠገብ ቢድበሰበሱም ትርፌ ግን በዚያ እንጨትና የማድ ቤት ዕቃ ብቻ በታጎረበት ማድ ቤት ውስጥ አልነበረችም። አንድ እጅግ አስጨናቂ የሆነ ኃይል ደቁሶ ይዟታል። ያም የሰረጸባት ኃይል አላስተነፈሳትም። ቆየት እያለ ያፈናትን ኃይል ትለዋለች። ሆኖም ጨርሶ አይወጣላትም። ትርፌን ያስጨነቃት አንድ ኃይለኛ ነገር አለ። ትርፌ በምንም ዘዴ እና ምክንያት እንዲሁም ሁኔታ ያንን ኃይል ልታስወግደው አልቻለችም። ትርፌ ጉንጯን እንደነፋችና ዓይኗን እንዳፈጠጠች፣ ስራስሮቿን እንደገታተረች፣ ጡንቻዋን እንዳስቆጣች ከልቧ ትርታ ጋር እየተናደረች ከቧንቧው በጣሳ ውሃ ቀርታ ከማድ ቤት ገባ እንዳለች የአየር ዝንባዝንቦች በክንፍ በራሪዎች አውሱኝ ነፃነት አልሙት በባርነት አለች። ቀጥላ ትንፋሿን በኃይል ተነፈሰች፣ ግን አልወጣላት። ወጡን እያማሰለች ጊድር እድለኛ ነች፣ በፈቃዷ እናቷን ትከተላለች ብላ ተከዘች። ከጎረቤታቸው አሮጊቷ እመት ሙሉነሽ እንዴት አደራችሁ ቢሉ ደህና የሚል መልስ ብቻ አገኙ። በሆዷም አሮጊት ባልቴቶች ዕድሜያቸውን የፈጁ ደግሞ ልጅ መስለው የጃጁ አለች። እመት ሙሉነሽ ከትርፌ ዘንድ ገብተው እሜቴ ወዴት እንደሄዱ ጠይቀው ሲመጡ ሰላምታ እንድትነግርላቸው ለትርፌ ነግረው ተሰናብተዋት ሄዱ። ትርፌም ከዚያው ስፍራዋ ተቀምጣ በውኑ ታድለዋል አምላክ አፍቅሯቸው የእኔው አይነት ኑሮ ሕጉን ገፎላቸው ተቆጣጣሪ የለ ቢገቡ ቢወጡ ማንም ማን ቢሆን በምንም አይለማመጡ። የሰው ልጅነቴ አፈነኝ በሲቃ ተጨነቀሁኝ ማሰንሁኝ ለፋሁኝ ይብቃ በማለት ካንጎራጎረች በኋላ እረ ለምንድን ነው ጭንቁ? በእኔ ጊዜ፣ በእኔ ዘመን፣ በእኔ ወጣትነት፣ በእኔ አፍላነት እናቴ የልጅነቷን ረሳች። በሱ ጊዜ፣ በሱ ዘመን፣ በሱ ፍላጎት አባቴ አልፎት የመጣውን ልጅነት ዘነጋው። ለምን መሆን አይገባውም ብላ ለጥቂት ጊዜ ከንፈሯን ጥላ ቆመች። ድስቱን አውጥታ ካስቀመጠች በኋላ አባቴ ለእናቴ ያን ጊዜ እወድሽ ነበር ይላታል። እናቴም እንዲህ ጊዜ እወድህ ነበር ትለዋለች።
እኔ ስለምን ይነፍጉኛል? አንዱ በማያውቀው በአንዱ ከፈረደ ኑሮ እንዴት ሊሆን ይችላል? ጳውሎስ ኞኞ ስብስብ ስራዎች 2009 ከገጽ 7 እስከ 9 ተሻሽሎ የቀረበ ይላል። ከዚህ ምን ተረዳችሁ ተማሪዎች? እንግዲህ ስለ ትርፌ ነው እዚህ ጋር ምንባቡ ያተተ የነበረው። አሁን በቀጥታ የጉልበት ብዝበዛ ሲባል ምን ይመስላችኋል? መገለጫዎቹን ዘርዝሩ ይላል። እዚህ ጋር እንደውም ካዳመጣችሁት በሚገባ በመጀመሪያው አንቀጽ ማለት ነው እዚህ ጋር ደጋን አያያዘ ወቂ እያሉ አጉብጠዋታል፣ ንደፊ እያሉ ነድፈዋታል፣ አክርሪው በማለት አክረዋታል፣ ፍተይ እያሉ አፍጥልትለዋታል፣ ዶሮ ስሪ እያሉ ፍቀዋታል፣ ቡና አፍሊ በማለት አጥቁረዋታል፣ አብሲጣ እያሉ አመድ ማዶ አድርገዋታል፣ በርበሬ ቅንጥሽ እያሉ ለብልበዋታል፣ እሳት አንድ እጂ እያሉ አንድደዋታል። ከዚህ ሁሉ ትርፌን የሚያናዳትና የሚያበሳጫት ነፃ ሆነው ነፃነት እንዳላቸው ሴቶች ሁሉ ፈር ያለ መልቀቋ ነው። እንግዲህ ጉልበት ብዝበዛ ምንድን ነው? ከዚህ እንደምንረዳው እንግዲህ ትርፌ ከአቅሟ በላይ እንደምትሰራ ነው አይደለ? ጊዜም የላትም። እነሱ ዘመድ ጥየቃ ሄዱ፣ እሷ አይነ ሁሉ ስራ ደጋን ያዥ እያሉ አጉብጠዋታል። እንግዲህ ደጋን በተለይ በሽመና ስራ ላይ የዚህ አይነት ቅርጽ ያለው እዚህ ጋር እንደዚህ ላሳያችሁና እንደ አይነት ቅርጽ ያለው በሸማ ስራ ጊዜ የሚያገለግል እቃ ነው። እንግዲህ በሽመና ሙያ ላይ የተለያዩ መስሪያ መሳሪያዎች አሉ። ባህላዊ የሆኑ ወይም ዘመናዊ ሊሆኑ ይችላሉ። በእርግጥ ይሄ ባህላዊ ነው። ስለዚህ ቡና ማስተራው ምን አለ? ቡና ታፈላለች፣ ደጋን ትይዛለች፣ አብሲት ትጥላለች፣ ቡና አለ። ስለዚህ ሁሉንም ስራ እንደምትሰራ ያሳያል ማለት ነው። እና ጉልበት ብዝበዛ ሲባል ያለ አቅማችን ብዙ ስራዎችን መከወን ወይም እንከውን ጫና ሲደርስብን እሱ ጉልበት መበዝበዝ ነው። በተለይ ያለ እድሜ ሲሆን እንግዲህ ይሄ ነው። መገለጫዎቹን ዘርዝሩ ይላል። አሁን የገለጽናቸው ናቸው። ከዚህ ቀጥሎ መምህራችሁ አለቃዬ ስራዬ ነው የተሰኘ ምንባብ የሚለው እንግዲህ አነበብኩላችሁ። አሁን የሚከተሉት ቃላት ከምታዳምጡት የወጡ ናቸው። እናንተ ደግሞ አዳምጣችሁ ለቃላቶቹ አውዳዊ ፍቺ። አመድ ማዶ ባድማ ላይ የሚበቅል የቅጠል አይነት ነው፣ የገረጣ የቅጠል አይነት ነው እና አመድ ማዶ የቅጠል አይነት ነው። እዚህ ጋር ልጻፍላችሁ። የቅጠል አይነት ነው። የቅጠል አይነት ነው። የቅጠል አይነት ነው። ባድማ ላይ ትርግታ ልባችን ትር ሲል እዚህ ጋር ልባችን ላይ የሚመታው ድምፅ ማለት ነው፣ ድምፀቱ። ስለዚህ የልብ ምት ድምፀት ነው። ድምፀት በተለይ ሲጨንቀን፣ ስንጨናነቅ፣ ስንደነግጥ ይሰማል አይደለ? ልክ ሰዓት ሲቆጠር ግድግዳ ላይ የሚሰቀነው ማለት ይሄ ነው። እሱ የሚያሰማው ድምፅ አይነት ትርግታ እንለዋለን። ፈር እንግዲህ አንድ መስመር ነው። ፈር አስይዤ ልምጣ ማለት ካለን አንድ ሰው መስመር አስይዤ ጀምሬው እንደማለት ነው። የተለያዩ እንግዲህ ትርጉሞች አሉት። በዚህ ፈር አለመልቀቋ ማለት ያንን ነገር የነበረችበትን መስመር አለመልቀቋ እንደማለት ነው። ሌላው ያው ግልጽ ስለሆነ ቢድበሰበሱም ቢንከላወሱም ቢኖሩም በዛ ዙሪያ እንደማለት ነው፣ እንደ አውዱም ከሆነ። ስለዚህ ይህ ትርጉም አለ። ይሄ ደጋን ለሽመና ስራ የሚያገለግል ባህላዊ መሳሪያ ነው። ባህላዊ መሳሪያ ለመወጠር ያገለግለናል። መሳሪያ በተለይ በልብስ ስራ ላይ፣ በሽመና ስራ ላይ የተሰማሩ ሰዎች በደንብ የሚያውቁት ነው። ትርፌ ስራ የለመደችበትን መንገድ ተስማማላችሁ ወይስ አትስማሙም? ምክንያታችሁን በማስረጃ አስደግፋችሁ ለጓደኞቻችሁ በቃል ተስማማላችሁ?
የትርፌን የስራ የለመደችበትን መንገድ የሚስማማ ይኖራል፣ የማይስማማም ይኖራል። እንግዲህ የግለሰቡ እይታ ነው የሚሆነው። እንደ እውነቱ ከሆነ ሙያ መልመድ እጅግ በጣም ወሳኝ ነው። አንዳንድ ጊዜ ጉልበት ብዝበዛ ሲባል በማይገባ መንገድም ቃላቱን መጠቀም አይገባንም። ለምሳሌ እንደ እድሜያችን ለምሳሌ አንድ የ3 ዓመት የ4 ዓመት የ6 ዓመት ልጅ ለምሳሌ ካልሲውን ሊያጥብ ይችላል፣ ቤት ሊያስተካክል ይችላል፣ በሚችለው እቃዎችን ሊያነሳሳ ይችላል። ይሄ ትክክል ነው። እንደው መሬት አይንካ ብለን ካሳደግነው ስራ ችግር ነው። ኢትዮጵያውያን ስራ መልመድ አለብን፣ ግድ ነው። ግን የምንለምድበት መንገድ እንደ አቅማችን፣ እንደ እድሜያችን፣ እንደ ኩዮቻችን ከሆነ የምንችለውን ማድረግ አለብን እና እኔ አልስማማም። እሷ ለምሳሌ ወገቧን አጉብጠዋት ያላል እስከሚጎብጥ ድረስ ከባድ ነው። ስለዚህ ያንን አልስማማም። መልመዷን ግን እስማማበታለሁ ለእኔ። እናንተስ? እንግዲህ በምክንያት ልትገልጹ ትችላላችሁ። የስራ ፈጠራና የስራ ሂደት ይላል። ክፍል 2 ላይ ገባን። ወደ ክፍል 2 ላይ ገባን። ክፍል 2 እዚህ ላይ ገባን። የስራ ፈጠራና የስራ ፈላጊነትን ውይይት በማድረግ ግላዊ እይታችሁን በማንሳት ምክንያታዊ በመሆን ሀሳባችሁን ለክፍል ጓደኞቻችሁ አቅርቡ ይላል። እንግዲህ የስራ ፈጠራ ለወጣቶች የሚሰጠውን ጥቅም ወይም አስፈላጊነት፣ በሀገር እድገት ላይ ያለውን አዎንታዊ አስተዋጽኦ በቡድን ተወያዩባቸው። ለመሆኑ ስራ ፈጠራ ሲባል ምንድን ነው? ስራ ስንፈጥር ለምሳሌ አንድ ትልቅ ፋብሪካ ቢከፈት ብዙ ሰዎችን ሊያሰራ ይችላል አይደለ? ሁሉም ሰው መቀጠርን፣ ሁሉም ሰው ደግሞ ከአንድ ነገር መጠበቅን ከለመደ አስቸጋሪ ነው የሚሆነው እና ስራዎችን ስንፈጥር ደግሞ በእኛ ስር ሌሎች ይሰራሉ። እንግዲህ በአንድ ጊዜ ደግሞ ስራ አይፈጠርም አይደለም። ለሰዎች ስራዎችን እየሰራን የእኛንም እየፈጠርን በሂደት እድገት ውህደትን ልንቀጥል እንችላለን። ስለዚህ የስራ ፈጠራ ይሄ ነው። ዳቦ ጋጋሪና እንጨት አስመላሽ፣ እስኪ ይህንን ምንባብ በደንብ ብናየው። አንድ እንጨት አስመላሽ አንድ ቀን ወደ ዳቦ ጋጋሪ ቤት ገብቶ ሳለ ጋጋሪው ከዳቦ ገዢ ገንዘቡን እቀበላለሁ ሲል ሌባ በጎን መጣና አንድ ዳቦ ሰርቆ ሄደ። እደግመዋለሁ። አንድ እንጨት አስመላሽ አመላላሽ፣ አንድ እንጨት አመላላሽ እንግዲህ ለዳቦ ቤት ነው እንጨቱን የሚያመላልሰው፣ ባህላዊ ዳቦ ቤት ነው ማለት ነው። አንድ እንጨት አመላላሽ አንድ ቀን ወደ ዳቦ ጋጋሪ ቤት ገብቶ ሳለ ጋጋሪው ከዳቦ ገዢ ገንዘቡን እቀበላለሁ ሲል ሌባ በጎን መጣና አንድ ዳቦ ሰርቆ ይዞ ሄደ። ይህም እንጨት አመላላሽ ሰውዬ ይከተለው ኑሮ ሩጦ ሂዶ ጉሮሮውን አንቆ ያዘና ዳቦውን ከሌባው አስጣለው። ጥሩ ነው። ዳቦ ጋጋሪውም ሰውየው ይህንን አይቶ ነበርና ይህንን አይቶ ነበርና በማግስቱ ያን እንጨት አመላላሽ ሰው አግኝቶ ትናንትና ከሌባው ያስጣልከውን ዳቦዬን ወዴት አደረሰኸው ብሎ ቢጠይቀው በላሁት ብሎ መለሰለት። ዳቦ ጋጋሪውም እንግዲያውማ ዳቦዬን ከበላህ የዳቦዬን ዋጋ አትሰጠኝም ብሎ ቢጠይቀው ስለምን ዋጋ ሰጠሃለሁ? ሌባውን ተከትዬ እስክደክም ሩጬ ዳቦውን ከሌባው ያስጣለሁት የድካሜ ዋጋ ነው አለው። ከዚህ በኋላ ዳቦ ጋጋሪ በነገሩ ተደቆ ትናንትና በእኔ ዘንድ ስንት ወንበዴዎች ኑሮብኝ ኑሯል ብሎ ተናገረ ይባላል። ትናንትና በእኔ ዘንድ ስንት ወንበዴዎች የማለት እሱንም ጨምሮ ወንበዴዎች ነበሩ፣ አንተም ወንበዴ ነህ እንደማለት ነው አይደለ? ከበደ ሚካኤል ታሪክና ምሳሌ ሁለተኛ መጽሐፍ 1999 ከገጽ 42 እስከ 43 የተወሰደ ነው። ከላይ የቀረበው አጭር ተረትና ምሳሌ መሰረት አድርጋችሁ ከዳቦ ጋጋሪውና ከእንጨት አመላላሹ የየትኛውን ሀሳብ እንዳከበራችሁ ለክፍል ጓደኞቻችሁ ተናገሩ ይላል። እውነትም በላቡ ሩጦ ነው አደለ? ሰርቆታል፣ ይዞ ሂዷል። ይሄኛው ማስጣል አይችልም። እሱ ግን ርቦት ስለነበረ ያንን ዳቦ ተቀብሎ በልቷል ማለት ነው። እና እንግዲህ እዚህ መናገር ላይ
አመላላሽና ዳቦ ጋጋሪ ሁለቱን የትኛውን ነው የምትደግፉት? አመላላሹን ነው ዳቦ ጋጋሪው? ይሄ እንግዲህ ከባድ ውይይት ያስከትላል። እናንተ እስኪ ተወያዩበት በደንብ። ለመሆኑ ግን የትኛው ነው ትክክሉ? የኔን ሀሳብ ላጋራችሁ። የሆነ ሆኖ ሌባውን ማስጣሉ አንድ ነገር ነው። ግን ደግሞ አስጥሎ በጉልበት ነው አይደል የወሰደው። ያኛው ከአቅሙ በላይ ነበረ እና ጥሎ እንዳይሄድ ደግሞ እዚኛው ዳቦ ቤቱ ሌላ ነገር ሊገባ ነው አይደለ? እንደዚህም አይነት እኮ አለ። የሆነ ሆኖ ለዳቦ ጋጋሪው መስጠት ነበረበት አይደለ? ግን ደግሞ እሱ ምንድን ነው ያለው? የጉልበት ዋጋ ነው። እኔ በእንትን ባልቀበለው ይበላው ነበረ ወይም ይወስደው ነበረ። ስለዚህ እኔ የድካሜን ነው። የእውነት ድካሙ ላቡ ትክክል ነው፣ ለእኔ ትክክል አይደለም። ለእናንተ ደግሞ ተቃራኒው ሊሆን ይችላል። የእናንተ የትኛው ሀሳብ ነው ገዢ ሀሳቡ? የሀሳብ ልዩነት ይኖራል። እኔም ትክክል ነኝ በራሴ አንግል ወይም በራሴ አመክንዮ፣ እናንተም ደግሞ እስኪ ይሄንን ማሳመን ይቻላል። በዋናነት ሁልጊዜ ተቃራኒ ሀሳቦች ይኖራሉ በህይወታችሁ። በጣም ከምትቀርቡት ሰው በየትኛውም መንገድ ላተስማሙ ትችላላችሁ። አለመስማማታችሁ ግን እንደ መልካም መውሰድ ጥሩ ነው። ምክንያቱም ልዩነት ባይኖር ፈጠራዎች አይኖሩም፣ ዓለም አትለወጥም። አንድ አይነት ሀሳብ ነው የሚኖረው። የሆነ ሆኖ የትኛው ትክክል ነው ትላላችሁ? መልሱን ለእናንተ ትንሽም ውይይት እንድታደርጉ በዚሁ እያስተባበራችሁ ያለው ሰው ወይም እያስተማራችሁ በቅርብ ያለው ሰው እንደው በአጭሩ እንድትገልጹላቸው ጠይቃችኋለሁ። ትንሽ ደቂቃ ወስዳችሁ ወደ ሁለተኛው እንሄዳለን። ንባብ ላይ ስራ ፈጠራ ማለት ምን ማለት ነው? ስራ እንዴት ሊፈጠር እንደሚችል ታውቃላችሁ? ስራ ፈጠራ ጥቅሙስ ምንድን ነው? ስራ ፈጠራ ጥቅሙ ስራ በመፍጠር ስኬታማ መሆን የሚቻለው እንዴት ነው? የምታውቋቸውን የስራ እድል ፈጣሪዎች ጥቀሱ። የስራ እድል ፈጣሪዎች ስራ እድል ፈጥረው የሚያሰሩ ሰዎችን፣ ድርጅቶችን እስኪ ጥቀሱ በዙሪያቸው። ይህን ነገር እንግዲህ ለእናንተ ልስጥና ቀጥሎ እውቁ የማስታወቂያ ድርጅት ባለቤት በሚል በምንባብ ወደ ክፍል 3 አመራን። ይሄኛውን ተከራከሩበት። ክፍል 3 እውቁ ምንባብ ነው። ይሄኛው ምንባብ እውቁ የማስታወቂያ ድርጅት ባለቤት ለመሆኑ ማን ነው ወይም ማን ናቸው? እንግዲህ ከላይ ከርዕሱ በመነሳ ምንባቡ ምን ጉዳዮችን ያነሳል ብላችሁ ትገምታላችሁ ይላል። ለመሆኑ ምን ሀሳብ ይነሳል ብላችሁ ታስባላችሁ? እውቁ የማስታወቂያ ድርጅት ባለቤት ከፎቶግራፉ ላይ ወይም ከምስሉ ላይ ትረዳላችሁ ብዬ አስባለሁ። መልካም። መስከረም 5 1934 ዓ.ም ምን ይላል እዚህ ጋር ምንባባችሁ ላይ? አብረን ነው የምናነበው። መስከረም 5 1934 ዓ.ም በመንዝና ይፋት አውራጃ በማፉድ ወረዳ በስንቃ ውሃ ቀበሌ ለቤተሰቦቻቸው 9ኛ ልጅ ሆነው ተወለዱ። ማናቸው? እናያለን። በልጅነታቸው ዜማ ተምረው ድቁና ወስደው በ7ኛና 8ኛ ዓመታቸው ይቀድሱ ነበር። አባታቸው የቤተ ክህነት ትምህርት ጠንቅቀው የተማሩ ባለቅኔ ሲሆኑ የሞቱት በስራ ምክንያት አብረው ስላልነበሩ በደንብ ሳያውቋቸው በተወለዱ በዓመታቸው በመሆኑ ያደጉት በማን ቤት ነው? በአያታቸውና አያታቸው እጅ ነበረ። በአንድ ዓመታቸው በህይወት ተለይተዋቸዋል ማለት ነው። እንግዲህ በሞት አጥተዋል። እንግዲህ እናታቸው ለእድገታቸው ከመሰረቱ ጀምሮ ከፍተኛና መተኪያ የሌለው አስተዋጽኦ አድርገዋል። መተኪያ የሌለው ተወዳዳሪ የሌለው እንደማለት ነው። ለመሆኑ መተኪያ ምን ማለት ይሆን? መተኪያ የሌለው እናታቸው መተኪያ የሌለው እንግዲህ የአባት በህይወት ባይኖርም እናት እንዲህ ስትሆን ያምራል አይደል? መተኪያ የሌለው አስተዋጽኦ አድርገዋል። የቤተ ክህነት ሰው ቀጥረው ቤት ዳዊት
ከማስተማራቸውም በላይ ቅኔ እንዲማሩ ልከዋቸዋል። ወደ አዲስ አበባ እንደመጡ ተስፋ ኮከብ አዳሪ ትምህርት ቤት ውስጥ ገብተው ተምረዋል። በሀገር ፍቅር ቲያትር ቤት ከተመልካች አዲስ አበባ ማለት ነው፣ በተለምዶ ፒያሳ አካባቢ በሀገር ፍቅር ቲያትር ቤት ከተመልካችነት ተነስተው እስከ መድረክ መሪነት፣ ተዋናይነት፣ አዘጋጅነት ደርሰዋል። በ1983 ዓ.ም የቲያትር ክፍሉ ምክትል ዳይሬክተር ሆነው ነበረ። ግጥምና ዜማን ያዘጋጁ ነበር። በዚያም እየሰሩ ራሳቸውን በመለወጥ ከፍተኛ ጥረት ማድረግ የጀመሩበት ወሳኝ ወቅት በመሆኑ በምኒልክ ትምህርት ቤት መደበኛ የሁለተኛ ደረጃ ትምህርት ጎን ለጎን ማታ ማታ የቋንቋ ትምህርት ይማሩ ነበር። 7 የቴሌቪዥን 2 የመድረክ ቲያትሮች እዚህ ጋር 7 የቴሌቪዥን እንግዲህ በዚህ ጊዜ የሰሯቸው ስራዎች ናቸው። 7 የቴሌቪዥን 2 የመድረክ ቲያትሮችን አሳይተዋል። ወደ ሱዳን፣ ሶቪየት ህብረት ወይም በአሁኑ አጠራር ሩሲያ ወይም በእንግሊዝኛው ራሽያ የምንለው ቻይና ሂደው አሳይተዋል። በ1953 ዓ.ም በግንቦት ወር በመድረክ አያያዝ ችሎታቸው የተደነቁ ሰዎች ወደ ብሔራዊ ሎተሪ ገብተው ማስታወቂያን ከልዩ ጥበብ ጋር ለኢትዮጵያ ሕዝብ እንዲያስተዋውቁ ረዷቸው። ወደ ልጅነት ህልማቸው ተመለሱ። ዥንጉርጉር አህያ ገዝተው የማስታወቂያ ክፍል ባልደረባ ሆና እንዲሰራ አደረጉማ። አየዋ ኬሻ ሙሉ ጭድ እያስጫኑ ከኬሻው ዙሪያ አልፎ አልፎ ቀዳዳ በጅተውና የተወሰኑ የብር ኖቶች በየቀዳዳዎቹ ሽጠው ለተመልካች 2 ኬሻ ሙሉ ብር የሚመስለውን ጭነት በፊናንስ ፖሊሶች ግራና ቀኝ አሳጅበው እየነዱ በአዲስ አበባ ጎዳናዎች ይህ ሁሉ ብር የእናንተ ነው፣ የ1 ብር ሎተሪ ትኬት በመግዛት ይህን ሁሉ ብር ውሰዱ እያሉ ይቀሰቅሱ ነበር። ብሔራዊ ሎተሪን ይሄ የራሴ ድምፅ እንጂ እሳቸውን ወክዬ አይደለም፣ ድፍረቱም ስለማይኖረኝ እውቅ የማስታወቂያ ባለሙያ ናቸው በእውነት እያሉ ይቀሰቅሱ ነበር። ብሔራዊ ሎተሪን ለማስተዋወቅ ሌሎች ዘዴዎችን ፈጥረዋል። በ1944 ዓ.ም የራሳቸውን አንበሳ እዚህ ጋር በ1954 የራሳቸውን አንበሳ ማስታወቂያና የህዝብ ግንኙነት ድርጅት በብር ካፒታል ፊሊፕስ ህንፃ ላይ ከፈቱ። እንግዲህ ፊሊፕስ ህንፃ ወደ ሜክሲኮ አካባቢ በአቶ ውብሸት አገላለጽ ማናቸው እስካሁን እያወራንላቸው ያለ ውብሸት በአቶ ውብሸት አገላለጽ ማስታወቂያ የንግድ መንቀሳቀሻ ሞተር የሆነ የአእምሮ ስራ ውጤት ነው ይላሉ። ታማኝ በመሆን ደንበኞችን መሳብ ይቻላል። ራስን ጠብቆ ኮራ ብሎ እና ጥሩ ስራ እየሰሩ ከደንበኞች ለዘላለም ያንተ ሆነው ይቀራሉ። ደንበኞች ለዘላለም የማን ይሆናሉ? ያንተ ሆነው ይቀራሉ ይላሉ። ማስታወቂያ ከመሰራቱ በፊት ባለሙያው በምርቱ ሊያምንበት ሊቀበለው እንደሚገባ ይመክራሉ። ስልጣን፣ ገንዘብና ታዋቂነት በጥንቃቄ ካልተያዙ አጥፊዎች ናቸው የሚሉት አቶ ውብሸት በእሳቸው ሕይወት ላይም አሉታዊ ተጽዕኖች አሳድረው ብዙ ጉዳት እንዳደረሱባቸው በግልጽ ይናገራሉ። ከ1955 እስከ 1989 ድረስ የኢትዮጵያና የአዲስ አበባ ዘርፍና ንግድ ማህበራት ፕሬዚደንት ሆነው ለ12 ዓመታት በትጋት አገልግለዋል። ከዚያም በላይ ካላገለገልክ ተብለው የወጡት በልመና ነበር። የኔ ፓርላማ ንግድ ምክር ቤት ነው ብዬ ነው የማምነው። እንደ ቤቴ ነው የማየው። ንግድ ማህበራት ምክር ቤቱን ማለት ነው። እነሱም አንድም ቀን ለይተውኝ አያውቁም ይላሉ። በቢዝነሱ ከ40 ዓመታት በላይ ቆይተዋል። በተለያዩ የሀገር ጥሪዎች፣ የልማት፣ የጎርፍና የሌሎች ቴሌቶን ፕሮግራሞች በኃላፊነት እየተመደቡና ህዝባዊ ኮሚቴዎች ውስጥም እየገቡ በስኬታማነት ማስተባበር የሚችሉ የህዝብ ይሉኝታና አክብሮት የሚለገሳቸው አስተባባሪ ናቸው። በተለይ ወጣቶች ሲጋብዟቸው ሙሉ ፈቃደኝነት በምረቃዎች፣ በስብሰባዎች በመሳሰሉ በመገኘት ሰፊ ልምዳቸውን በማካፈል ያነሳሳሉ። ይሄ እናንተን ብዙ ያስተምራቸዋል።
የ10ኛ ክፍል ተማሪ እንግዲህ በዚህ እድሜ የተለያዩ ፈጠራዎችን የሚያበረታቱ ነገሮችን ሊማርበት ይችላል። ወጣቶችን ያላከበርኩ ማንን አከብራለሁ እያሉ ጥሪዎቻቸው ላይ እየተገኙ ያስተምሯቸዋል። ቢያንስ 40 ምርቃቶች 30 ምርቃቶች፣ 40 ኤግዚቢሽኖች፣ 5 የመጽሐፍት ምርቃቶች፣ 15 የቁንጅና ውድድሮች ላይ ተገኝተው ንግግሮችን አድርገዋል። ማበረታቻ ነው አይደል? በሕይወታቸው አስመስሎ የሚኖር ሰው አይወዱም። የአገር ፍቅር ያለው ሰው ሙሉ ነው። አገርን የማይወዱ ሰው እናትና አባቱን ሊወድና ያለ ፍቅር አይችልም። ካልሆነ አስመሳይ ነው። የሰው ልጅ ትንሽም ሆነ ትልቅ ደረጃ ላይ ይድረስ የራሱ ልጓም ሊኖር ይገባል ይላሉ። የሰው ልጅ ትንሽም ሆነ ትልቅ ደረጃ ላይ ይድረስ የራሱ ህልም ሊኖር ይገባል ይላሉ አቶ ውብሸት። ለራሳቸው መልካም ስራዎችን እና በቢዝነስ ባመጡት ለውጥ የሽልማት ጎርፍ ጎርፎላቸዋል ይላል። የሽልማት ጎርፍ በአገር ውስጥም በውጭም ተሸልመዋል። ከዚህ ውስጥም መስከረም 14 1984 ዓ.ም ከቬንዙዌላ አዘጋጅ ኮሚቴ ሜርኩሪ ኢንተርናሽናል አዋርድን ተሸልመዋል። ለብዙ መሪዎች የሚሰጠውን ይህን ለዓለም አቀፍ ሽልማት ከመሪዎች ውጭ በአፍሪካ ለመጀመሪያ ጊዜ የተሸለሙና ራሳቸውን ብቻ ሳይሆን አገርን የሚያስከበሩ ሆነዋል። ብዙ መሪዎች እና እውቅ ሰዎች በተገኙበት የተሸለሙ ኢትዮጵያዊ ባለሙያ ሆነውበታል። በክብር ካባቸው ላይ ነበር የወርቅ ሽልማት የተደረገላቸው። በአዲስ አበባ ወጣቶች፣ በጣሊያን፣ በዩኤስኤ፣ በመካከለኛው ምስራቅ የማስታወቂያ ማህበር፣ በአክሲማርስ፣ ከፊፋ ቴክኒክ ዳይሬክተሮች፣ በአሜሪካ ኤምባሲ፣ በሌሎችም ተሸልመዋል። በተጨማሪም ዓለም አቀፍ ዓለም አቀፍ ማን ነው ሁይስ በእንግሊዝኛው መዝገብ ላይ ስማቸው ሰፍሯል ይላል። ዶክተር ወረታው በዛብህ ለራስ ማን እንደራስ 2008 ከ57 እስከ 60 ለማስተማሪያነት እንዲያመች ተሻሽሎ የተወሰደ ይላል። እንግዲህ ዶክተር ወረታው በዛብህ ነው ይህንን የጻፈው። እንግዲህ እንደ ባለሙያ የቅርብ ሰው ለማድረግ ነው አንተ እያልኩኝ ያለሁት። አንቱ ናቸው፣ ዶክተር ናቸው። በዚህ አጋጣሚ እንግዲህ ብዙ የስራ ፈጠራ ስራዎች ላይ የሚያስተምሩ ናቸው ዶክተር ወረታው በአሁኑ ሰዓት። እንዴት አያችሁት? እውቁ የማስታወቂያ ባለቤት አቶ ውብሸት ናቸው። ወደ ጥያቄዎቹ እናመራለን። ብዙ ተማራችሁበት አይደል? ከትንሽ ተነስቶ ዲጋላ ትምህርት መጥቶ ዓለም አቀፍ ሽልማቶችን በአፍሪካ የመጀመሪያው ግለሰብ እስከመሆን በዛ ሽልማት መብቃት መቼስ ብዙ መስዋዕትነት ያስከፍላል፣ ግን ደግሞ እንደሚቻል ያስተምራል። እናንተ የትኛው ክህሎት ላይ ናቸው? መልካም። ቀጥሎ ምንባቡን መሰረት አድርገው ለቀረቡ ጥያቄዎች መልስ በቃል ስጡ ይላል። አቶ ውብሸት በስንት ዓመታቸው ነው ድቁና ወስደው ይቀድሱ የነበረው ይላል። በስንት ዓመታቸው ነው? መጀመሪያ ላይ ማየት ትችላላችሁ። እዚህ ጋር 7 እና 8 ዓመታቸው ይላል መጀመሪያ ላይ። ይህንን እናንተ መላልሳችሁ ልታነቡ ትችላላችሁ፣ መጽሐፋችሁ እጃችሁ ላይ ስለሆነ። አቶ ውብሸት እንግዲህ የመድረክ መሪ ተዋናይና አዘጋጅ የነበሩት ማን ናቸው? ራሳቸው ናቸው አለ አቶ ውብሸት ራሳቸው ናቸው። በምንባቡ ውስጥ ለማስታወቂያነትና ለሌሎች ተግባራት ስታገለግል የነበረችው እንስሳ ማናት? ዥንጉርጉሯ ማናት? የስራ ባልደረባ የነበረችው። እዚህ ጋር እንደው መለስ አድርጌ ላሳያችሁና በእርግጥ አንድ እንስሳ ናት የተገለጸችው አይደለም። ወደ ብሔራዊ ሎተሪ ገብተው ማስታወቂያን ከልዩ ጥበብ ጋር ለኢትዮጵያ ሕዝብ እንዲያስተዋውቁ ረዷቸው። ወደ ልጅነት ህልማቸው ተመለሱ። ዥንጉርጉር አህያ ገዝቶ የማስታወቂያ ክፍል ባልደረባ ሆና እንድትሰራ አደረጉ። ብሔራዊ ሎተሪ ማለት ነው። ብሔራዊ ሎተሪ የሚለውን በደንብ የሚታወቁበት ነው። እንግዲህ ደም ባንክን ጨምሮ በብዙ ነገር ተሳትፈዋል። ስለዚህ ማናት ይቺ እንስሳ? አህያዋ ጭድ ተጭና ትሄድ ነበር አለ። ስለዚህ አህያ ነች። እንዲህ ሙያ ላይ የተሳተፈች ማለት ነው።
በምንባቡ የተገለጸው የንግድ ማንቀሳቀሻ ሞተርና የአእምሮ ስራ ውጤት የሆነው ምንድን ነው? ማስታወቂያ ነው። ራሳቸው ናቸው ይህን ማስታወቂያ ይቅርታ፣ ማስታወቂያ ነው ይሄኛው። ራሳቸው የአእምሮ ስራ ውጤት ነው ብለው ይሉታል። ስለዚህ የአእምሮ ስራ ውጤት የሆነው ምንድን ነው? ማስታወቂያ ነው። አቶ ብሼት ዛሬም ድረስ እንደ ቤቴ ነው የማየው የሚሉት ምኑን ነው? የንግድ ምክር ቤቱን ነው። እንደ ቤቴ ነው የማየው ይላሉ። አቶ ብሼት በህይወታቸው የማይወዱት ምንድን ነው? በመጨረሻው በህይወታቸው አስመስሎ እዚህ ጋር ልታዩት ትችላላችሁ ስክሪኑ ላይ። ይሄው እዚህ ጋር በህይወታቸው አስመስሎ የሚኖር ሰው አይወዱም። የአገር ፍቅር ያለው ሰው ሙሉ ነው። አገር የማይወድ ሰው እናቱና አባቱን ሊወድና ሊያፈቅር አይችልም ይላሉ። እንግዲህ የእሳቸውን ምክር መውሰድ ተገቢ ነው። የሚከተሉትን ጥያቄዎች በምንባቡ መሰረት ትክክለኛውን እውነት፣ ስህተቱን ሐሰት በማለት በጽሁፍ አስረዱ ይላል። ውብሸት ያደጉት በእናታቸውና በአያታቸው እጅ ስለነበር ስለ አባታቸው እምብዛም የሚያውቁት ነገር የለም። እውነት ነው። በ1 ዓመታቸው ነው የሞቱት። በምንባቡ ውስጥ 17 የቴሌቪዥንና እዚህ ጋር 17 የቴሌቪዥንና 4 የመድረክ ቲያትሮች። ስንት ቴሌቪዥን ነው ያለው? እዚህ ጋር በቀጥታ ምንባቡ ላይ እናየዋለን። ስንት የቴሌቪዥን ነው የሚለው እንግዲህ የማዳመጥ በእርግጥ ይሄ ማዳመጥ አይደለም፣ በንባብ ነው እየተቀመጠው። ስለዚህ ገረፍ በማድረግ በማየት የምንመልሰው ይሆናል። እዚህ ጋር ወደ ሁለተኛው አንቀጽ ላይ ስንሄድ 7 የቴሌቪዥን 2 የመድረክ ቲያትሮች ይላል። ስለዚህ መልሱ ምንድን ነው? እዚህ ጋር ሐሰት ይሆናል ማለት ነው። ሐሰት ነው። 17 ሳይሆን 7 ነው የሚሆነው። በ1955 ዓመት በመድረክ ላይ አያያዝ ችሎታቸው የተደነቁበት ነበር ይላል። እንግዲህ እናንተ ሌሎችን ጨርሷቸው። አንቀጽ ሌላው እውቁ የማስታወቂያ ድርጅት ባለቤት በሚል ርዕስ ያነበባችሁትን ጽሑፍ 7 አንቀጾችን ይዟል። ከዚህ በታች በሐሰር የቀረቡትን አንቀጾች በለስር ከተሰጡ አንቀጾቹ ዋና ፍሬ ሀሳቦች ጋር አዛምዱ ይላል። እንግዲህ አንቀጽ 1 ስለምንድን ነው የሚያወራው? 1-2ቱን እንሰራለን፣ እያለፍን ነው የምንሰራው። እዚህ ጋ አንቀጽ 1 የተለያዩ ስራዎች የተከወኑበት የስልጣንና የገንዘብ ሚና፣ የትውልድ ጊዜ፣ የቤት እንስሳት፣ የሰውን ገጸ ባህሪ የተላበሰችበት። አንቀጽ 5፣ አንቀጽ 6፣ 7 ነው ያሉ። ልምድ ማካፈል፣ በተለያዩ ሀገራት ሽልማት ስለመገኘቱ፣ የብዙ ዓመታት አገልግሎት፣ ከሌላ ተሞክሮ ስለመገኘቱ ይላል። እስኪ አንቀጽ 1 እንየው ባጭሩ እንደ መግቢያ እንየውና አንቀጽ 1 ስለምንድን ነው የሚያወራው? የመጀመሪያው አንቀጽ መስከረም 5 1934 በመንዝና በይፋት እያለ ትውልድ ነው እዚህ ጋር እስከሚያልቅ ድረስ ይሄንን ነውና እዚህ ጋር ድረስ ምንድን ነው የትውልድ ጊዜያቸውን ነው። ስለዚህ የትውልድ ጊዜ ካላችሁ በትክክል መልሳቸዋል ማለት ነው። ስለዚህ የትውልድ ጊዜ ሐመሮሃ ይሆናል ማለት ነው። አንቀጹን መቁጠር ነው እንግዲህ ለምሳሌ የቤት እንስሳ ሆና የተወነችበት የትኛው አንቀጽ ላይ ነው? መቁጠር ነው አንቀጹን። እዚህ ጋር አህያ ይላል። እዚህ ጋር 1 የመጀመሪያውን ቁጠሩት፣ 2፣ 3 ሶስተኛው ላይ አህያ ገዝቶ የማስታወቂያ ክፍል ባልደረባ ይላል እና ሌሎቹን ማዛመድ ነው። አንቀጹን እየቆጠራችሁ ስለ አንቀጹ የሚያወራውን ነገር በቀላሉ መስራት ትችላላችሁ። ለምሳሌ ሽልማት የመጨረሻው ስለምንድን ነው የሚያወራው? የመጨረሻውን ይሄንን እዚህ ጋር መጨረሻውን ብታዩት ለምሳሌ ሽልማት መሸለማቸው ነው አይደል የሚያሳየው። ስለዚህ አንቀጽ 7 ወይም የመጨረሻው አንቀጽ 7 እዚህ ጋር ይሄ ማለት ነው። 7ኛው ጥያቄ ከሌላ ተሞክሮ የብዙ ዓመታት አገልግሎት የተለያዩ ሀገራት ሽልማት አንቀጽ 7 ነው የሚሆነው ስለ ሽልማት ስለሚያወራ። ስለዚህ በዚህ አይነት መንገድ ልትመልሱት ትችላላችሁ። ወደ መጨረሻው ይህን ነው። ለዚህ ምዕራፍ ድምፆ ምስል 1 ማለት ነው። መተኪያ የሌለው እናታቸው መተኪያ የሌለው አስተዋጽኦ አድርገዋል። የማን? የአቶ ውብሸት እናት። ስለዚህ መተኪያ
ተወዳዳሪ የሌለው መተኪያ የሌለው እንላለን። ይሄ ነው ተመሳሳዩ። አዳሪ ማለት እንግዲህ አዳሪ ትምህርት ቤት የምንለው ሙሉ ጊዜያችሁን እዛ ሆናችሁ የሙሉ ጊዜ ወይም እዚያው ውስጥ በቦታው በመገኘት አዳራችንም ውሏችንም እዛ የሆነበት ማለት ነው ባጭሩ። ኬሻ ምንድን ነው? በአሁኑ ሰዓት በተለምዶ ማዳበሪያ የምንለው ነው። ያው ማዳበሪያ ስለሚመጣበት አሁን ስሙን ወስዶ ነው እና ኬሻ እሱ ነው። ነጭ በተለይ ወፍጮ ቤት ላይ የምንጠቀመው እሱ ማዳበሪያ ነው በተለምዶ የምንለው፣ ግን ኬሻ ነው በትክክለኛው ኬሻ ነው። እና በእርግጥ ኬሻ የሚለው የአማርኛ ቋንቋ ይሁን አይሁን ጥናት ይፈልጋል፣ ማወቅ ይፈልጋል። ይህንን ስናይ አውዳዊ ፍቹ ይህን ይመስላል ማለት ነው። ኬሻ ካባ እንግዲህ የሚደረብ ለማዕረግ የሚሰጥ በሙካሽ የተሰራ ከላይ የሚደረብ ካፖርት አይነት ጌጠኛ ልብስ ካባ ተብሎ ይጠራል። ይሄ ከላይ የደረቡት ይታያል አይደለ? እንደው አጋጣሚ ሆኖ በምስል ስላለ ጥሩ ነው። ይሄው ካባ ከላይ የደረቡት ምንድን ነው የሚባለው? እንግዲህ አንዳንዴ በጌጥ ሊንቆጠቆጥ ይችላል። በሙካሽ የተሰራ ሊሆን ይችላል። የተለያየ ቀለም አለው። ይሄ በእርግጥ አንድ አይነት ቀለም ነው ያለው። እንግዲህ የተለያየ ቀለም ሊኖረው ይችላል። የተለያየ ውበት ሊኖረው ይችላል። ካባ ጌጠኛ የማዕረግ ልብስ የማዕረግ ወይም የክብር ሊሆን ይችላል። የክብር ልብስ እንደው ሁሉም ተነስቶ ካባ አይደርም። ስለዚህ በክብር የሚለበስ ልብስ ነው ባጭሩ እንደ ኢትዮጵያውያን። ምልኡ ማለት ሙሉ የሆነ ማለት ነው። ሙሉ የሆነ ማለት ነው። በግዕዙ ነው። ጭድ ጤፍ ዋናው ጤፍ ከተወቃ በኋላ ተሰባብሮ ያለው የጤፍ ዋናውን ከወሰድን በኋላ ማለት ነው። እሱ ጭድ እንለዋለን። ይታወቃል። ለምግብነት የሚያገለግለው ለከብቶች ማለት ነው። የከብቶች መኖ ነው። እሱ ጭድ ተብሎ ይጠራል ማለት ነው። ታስሮ በተለያዩ ቦታዎች ይሄዳል። ለከብቶች መኖነት ያገለግላል ማለት ነው። ስለዚህ ይሄንን ይመስላል የዛሬው ትምህርታችን፣ የመጀመሪያው ድምፆ ምስል ምዕራፍ 9 ማለት ነው። ዛሬ እንግዲህ በዋናነት ሁለት ነገሮችን አይተናል። የጉልበት ብዝበዛ፣ በተለይም ደግሞ ትርፌ እንዴት አይነት የጉልበት ብዝበዛ እንደሚደርስባት ማለት ከአቅም በላይ መስራት እንደሚደርስባት ከምንባቡ አይተናል። እንዲሁም ምንባብ ላይ የእውቁ የማስታወቂያ ድርጅት ባለቤት አቶ ውብሸትን አይተናል። ከዚህ በመቀጠል ደግሞ የቃላትን አውዳዊ ፍች እንዳገባባቸው አይተናል ማለት ነው። ጥያቄዎችን ሰርተናል። ከዚህ ምን ተማራችሁ? ምን ተረዳችሁ? ለራሳችሁ የሚሆናችሁን መውሰድ ትችላላችሁ፣ ልትማሩበት ትችላላችሁ። እንዳልኳችሁ ትምህርት በአንድም በሌላ መንገድ ራሳችንም የምንማርበት እንደው ከፈተና ከክፍል ከመዛወር ባለፈ ህይወታችንን በተለያዩ አስተማሪ ነገሮች የሚገነቡ ነገሮች ልናገኝበት እንችላለን ማለት ነው። መልካም ተማሪዎች፣ እንግዲህ የዛሬው የምዕራፍ 9 ድምፆ ምስል 1 ወይም ቪዲዮ 1 ትምህርታችን ይህን ይመስል ነበር። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑ ተማሪዎች።